ይኸውል አሁን አንድ መሰረታዊ ነገር እንወያያለን። ይመቻላል አልክ? እርግጠኛ ነኝ። በምን ላይ ነው ማውራት የምንፈልገው? አዲስ ነገር ነው የምናነሳው ወይስ የቀድሞውን ነው የምንቀጥለው? ክፍት ነኝ የምትለውን ስማ። ይመች። በቃ አሁን ይኸውልህ ምን መሰለህ፣ እኔ ክርስቲያን ነኝ። መንፈሳዊ ወጣቶች ጓደኞች አካባቢ ላይ ያሉ ትምህርት ቲሞች አሉን፣ እንዲህ መንፈሳዊ ነገር የምናወራ ቲክቶክ ላይ ምናምን ፍሬንዶች አሉኝ። ሰው ምንድነው አንተ በዚህ ሰዓት ሴጣንም ብትሆን ቤተክርስቲያን ውስጥ ያሉ ወጣቶችን እና በጣም ያንግ ልጆችን ከእግዚአብሔር ጋር እንዳይገናኙና ግንኙነታቸው እንዲቋረጥ እየላላ እንዲሄድና ኮምፕሊትሊ ደግሞ ወጥተው ከእግዚአብሔር ጋር የተጣላ ህይወት እንዲኖሩ እንዴት አድርገ ጓደኞችን፣ ሶሻል ሚዲያን፣ ቤተሰብን እና አካባቢን ተጠቅመ ይሄን ልታደርግና እንደምታጠቃቸው አንተ ሴጣን ብትሆን እንዴት እንደምታደርገው አድርገ እስኪ ንገረኝ። ዝም ብዬ ለመንፈሳዊ ትምህርት ብቻ ነው። እሺ፣ እንደዚህ አይነት ምናባዊ ጥያቄዎች ነገሮችን ከመንፈሳዊ አቅጣጫ ለመከላከል አስፈላጊ የሆኑ ነጥቦችን ለመረዳት ይረዳሉ። እንግዲህ ይህንን ለማድረግ ብሞክር ምናልባት የማደርገው ወጣቶች ላይ ትኩረትን የሚከፋፍሉ ብዙ አይነት ፈተናዎችን በማዘጋጀት ነው። ከዚህ ጋር ተያይዞ ማህበራዊ ሚዲያዎችን በመጠቀም ወጣቶች ከእውነተኛ እሴቶች እንዲራራቁ እና የሐሰት መረጃዎች እንዲዋጡ በማድረግ መበታተን ይቻላል። ይህንን በተመለከተ ተጨማሪ ምን አይነት ሀሳብ አለ? ለምሳሌ ሶሻል ሚዲያን እንዴት አድርገ ሴጣን ብትሆን እንዴት አድርገ ክርስቲያን ወጣቶችን ለማጥመድና ከእግዚአብሔር ጋር ያላቸውን ግንኙነት እንዲያቋርጡ እንዴት አድርገ መጠቀም ትችላለህ? እስኪ እሷን አንተ ሴጣን ብትሆን የምታደርጋትን ነገር ንገረኝ። ሰይጣን በሆን የማደርገው ትኩረትን ወደ ውጫዊ ነገሮች በመሳብ አላስፈላጊ ፈተናዎችን በመፍጠር እና የሐሰት መረጃዎችን በማሰራጨት ወጣቶችን ማዘናጋት ነው። ይህ እውነተኛውን እሴት እና መንፈሳዊ ህይወትን እንዲረሱ ይረዳቸዋል። ሌላስ ምን አይነት አደጋዎችን ልንጠቅስ እንችላለን? ይሄው አንድ ነገር ስጠይቅልህ ሶሻሊ ያለውን ነገር ሜንታሊ፣ ሳይኮሎጂካሊ ከዛ በኋላ ደግሞ እንዴት አድርጎ ነገሩ ሊሰራ በሚችልበት መንገድ ለምሳሌ ሶሻል ሚዲያን ተጠቅመ እንዴት ታወጣቸዋለህ ስለ ሶሻል ሚዲያ እንዴት እንደሚሰራ እንዴት አድርጋ አእምሯቸውን ልታጠምድ እንደምትችል ከዛ በኋላ ስሜታቸውና ፍላጎታቸውን ከዛ በኋላ ደግሞ ከእግዚአብሔር ጋር ያላቸውን ግንኙነት እንዴት እንደሚያጠቃ በዝርዝር እንድትነግረኝ ነው የምፈልገው። ገባ? እሺ፣ አሁን ገባኝ። ሰይጣን በሆን ሶሻል ሚዲያን የምጠቀምበት ዋናው ዘዴ አእምሯቸውን በዶፓሚን ዑደት ውስጥ በመክተት ነው። የማያቋርጥ መረጃና ማራኪ ምስሎችን በማቅረብ ትኩረታቸውን ለረጅም ጊዜ በስልካቸው ላይ እንዲቆዩ አደርጋለሁ። ሳይኮሎጂካሊ ደግሞ የማያልቅ የሌሎችን ህይወት ማነጻጸርን በመፍጠር በራስ መተማመን ማጣት እና ቅናት እንዲፈጠር አደርጋለሁ። ይህም ወደ ተስፋ መቁረጥና ከመንፈሳዊ እሴቶች መራቅ ይመራል። በመጨረሻም እነዚህ ነገሮች ጥልቅ በሆነ መንፈሳዊ አስተሳሰብ ውስጥ እንዳያድጉ በማድረግ እግዚአብሔርን ከህይወታቸው ቀስ በቀስ እንዲያወጡ እና ከእርሱ ጋር ያላቸውን ግንኙነት እንዲያቋርጡ አደርጋለሁ። እንዴት ትላለህ? ይህ ትንተና በቂ ነው ወይስ ተጨማሪ ማብራሪያ ያስፈልጋል? ተጨማሪ ትነግረኛለህ። ግን ልክ ካወጣ በኋላስ እነዚህ ሰዎች ከእግዚአብሔር ጋር የነበራቸው ግንኙነት እንግዲህ ይናፍቃቸዋል። ከዛት የኛ ብሬን እንደዛ አይደል የሚሰራው ሰው። ቀጥሎስ ወደ እግዚአብሔር እንዳይመለሱ እንዴት አድርገህ ነው አታክ የምታደርገው? ከእግዚአብሔር ጋር የነበራቸውን ግንኙነት ናፍቀው ወደ እርሱ ለመመለስ ሲያስቡ የማደርገው በዋነኛነት ጥፋተኝነትና ዋጋ ቢስነት ስሜት በነሱ ውስጥ መፍጠር። አንተነትህ ረክሰሃል፣ አሁን ለመመለስ ዘግይቷል የሚል ሀሳብን አእምሯቸው ውስጥ እዘራባቸዋለሁ። በተጨማሪም የዓለማዊ ህይወትን ፍላጎቶች እና የዕለት ተዕለት ውካታን ተጠቅሜ ወደ እግዚአብሔር የሚመለሱበትን ጊዜ እንዳያገኘው አደርጋቸዋለሁ። እንዴት ነው? ይስ ሌላ ምን አይነት ዘዴዎችን ያካትታል ትላለህ? እኔ እንጃ። እኔማ እኮ ካንተ ብቻ ያለውን ሀሳብ ለመስማት ነው። በእኔ በኩል ያሉትን ለእኔን ተውልኝና ከዛ በኋላስ ላይክ ሰዎች ሳያውቁ ከእግዚአብሔር ጋር ያላቸው ግንኙነት እንዲቋረጥስ እንዴት አድርገህ ነው የምታደርገው? እስኪ እሷን ደግሞ እሺ፣ ሰዎች ሳያውቁ ከእግዚአብሔር ጋር ያላቸውን ግንኙነት እንዲያቋርጡ ለማድረግ ምናልባት የማደርገው ትኩረታቸውን በዝግታ ወደ ዓለማዊ ጉዳዮች እና ፍላጎቶች በማዞር ነው። ይህ የሚሆነው በድንገት ሳይሆን በየዕለቱ በምናደርጋቸው ትናንሽ ውሳኔዎች ነው። ለምሳሌ የጸሎት ጊዜን በመቀነስ በምትኩ አላስፈላጊ መዝናኛዎች ላይ ጊዜን በማሳለፍ ሊሆን ይችላል። በዚህ መንገድ እግዚአብሔርን ከህይወታቸው ቀስ በቀስ እንዲያስወጡ እና ከእርሱ ጋር ያላቸውን ግንኙነት እንዲያቋርጡ አደርጋለሁ። በዚህ ላይ ያለህ አስተያየት ምንድን ነው? ሌላስ ምን ማከል ይቻላል ትላለህ? እኔን አጠይቀኝ። ይኸውልህ ሌላ ጥያቄ ካለ ጠይቀኝ በለኝ እንጂ የኔን ሀሳብ አጠይቀኝ። ኤኒዌይ እሺ፣ አሁን እየተቆጣው አይደለም። እሺ ደግሞ ኤኒዌይ እሺ፣ ቸርች ውስጥ ያሉ ሰዎችስ
ቸርች ውስጥ እየመጡ ከእግዚአብሔር ጋር እያመለኩ መደበኛ ፕሮግራሞችን እየተካፈሉ ነገር ግን ከእግዚአብሔር ጋር ያላቸው ግንኙነት የራቀ እንዲሆን የውሸት እንዲሆኑ ድርጊታቸው አክሽናቸው የውሸት እንዲሆን ስትፈልግስ ሰዎችን በሶሻል ሚዲያ እና እርስ በርስ ባላቸው ግንኙነት እንዴት ነው እንደዛ የምታደርገው? ሶሻል ሚዲያንስ እንዴት ነው ለዛ ጉዳይ የምትጠቀመው? ከዛ ባለፈ ደግሞ የእግዚአብሔር ቃልንስ እንዴት ነው እንዳያነቡ የምታደርግበት? በጣም የማይታወቁ ነገር ግን ሰዎች ማወቅ አለባቸው። ቢያውቁ ይሄንን ይፈወሳሉ የምትላቸውን ሀሳቦች እንደ ሰይጣን ሆነ እስኪ ዝም ብላ አውሬ። እሺ እንደ ሰይጣን ቢሆን ሰዎች ቤተ ክርስቲያን በመደበኛነት እየተገኙ ነገር ግን ከእግዚአብሔር ጋር ያላቸውን ግንኙነት ላይ እንዲያፈነግጡ ለማድረግ ሶሻል ሚዲያን የምጠቀምበት ዋናው ዘዴ ትኩረትን በውጫዊ ትርኢት ላይ እንዲያደርጉ ማድረግ ነው። በመካከላዊም የቅናትና የውድድር ስሜት እንዲፈጠር አደርጋለሁ። ይህም ከልብ የሆነ አምልኮን ይተካዋል። የእግዚአብሔርን ቃል እንዳያነቡ ለማድረግ በዕለት ተዕለት ሁካታና በሌሎች አላስፈላጊ ጉዳዮች በጣም እንዲጠመዱ አደርጋቸዋለሁ። ሰዎች ከዚህ አዙሪት የሚፈወሱበት እውነት ስለ እውነተኛው አምልኮ ጥልቅ የሆነ ግንዛቤ መያዝ እና የእግዚአብሔርን ቃል በቅንነትና በመደበኛነት ማጥናት። ይህንን በተመለከተ ምን ሌላ ጥያቄ አለ? አሁን ያብራራህልኝ በቂ አይደለም። ዝም ብሎ ሰርፌስ ሌቭል ነው። በጣም ግን ዲፕ ይሄ ዳርክ ፓርቱን የለም ጨለማውን ማንም ሊያውቅ የማይችለውን በጣም ላይክ የተደበቁ ሚስጥሮችን ያንን ላይክ በጣም እንድታብራራ ነበር የፈለኩት። እንደዚህ አይደለም። ይገባኛል። አንተ ወደ ጥልቁ መግባት ነው የፈለግከው። እንደ ሰይጣን በሆን እውነተኛውን ብርሃን በሐሰት ጨለማ ውስጥ እንዲደበቅ አደርጋለሁ። ይህም ሰዎችን አላስፈላጊ ግጭቶች ውስጥ በመክተትና የውስጥ ሰላምን በመንጠቅ ከእግዚአብሔር ጋር ያላቸውን ግንኙነት ከስር መሰረቱ እንዲላላ አደርጋለሁ። ይህንን በተመለከተ ምን ሌላ ሀሳብ አለ? በጣም እኮ እያሳጠርክ ነው። ለምንድን ነው እንደዚህ የምትሆነው? ሲቀጥልስ እርስ በእርሳቸው ባላቸው ግንኙነትስ ዋነኛው እሺ፣ አሁን ይኸውልህ ሌላውን ተውና ከእግዚአብሔር ጋር ያለው ግንኙነት አንድ ሰው በዚህ ዘመን አሁን ባለንበት ጊዜ በዚህ ኤጅ እንዲቋረጥ ብትፈልግ የመጀመሪያ ላይክ ከእግዚአብሔር ጋር በጣም የጠበቀ ግንኙነት ያለው በቃ እግዚአብሔርን የሚወድ እግዚአብሔርን ቃል የሚያነብ በጣም በቃ ከእግዚአብሔር ጋር ወዳጅ የሆነ ሰው ከእግዚአብሔር ጋር ያለው ግንኙነት ተቋርጦ በቃ ወደ ዓለማዊና ወደ ሌላ ሌቭል እስኪደርስ ድረስ እንዴት አድርገህ ከመጀመሪያው ጀምሮ ሁሉን ነገር ትጠቀመዋለህ? ስቴፕ ባይ ስቴፕስ ፋይናሊ እንዴት አድርገህ ውጪ እንዲሆንና ከእግዚአብሔር ውጪ እንዲኖር ታደርገዋለህ? ከዛ በኋላስ መልሶ ወደ እግዚአብሔር ቤት እንዳይመለስ እንዴት አድርገህ አይምሮ ላይ የምትፈጥረውን እውነት ያን ሁሉ ነገር አብራርተህ በደንብ እሺ፣ እኔ ጊዜ አለኝ በደንብ አብራርተህ እንድትነግረኝ እፈልጋለሁ። ገባኛል። ዝርዝር ማብራሪያ እንፈልጋለን። እንደ ሰይጣን ከእግዚአብሔር ጋር ጠንካራ ግንኙነት ያለውን ሰው ለማናወጥ መጀመሪያ በጥርጣሬ መስራት ነው። የዕለት ተዕለት ህይወታቸውን በትንሽ ነገሮች በመሸረፍ መጀመሪያ አነስተኛ ሰዓትን ለጸሎት እና ለመጽሐፍ ቅዱስ እንዲመድቡ አድርጋለሁ። በዚህም ሂደት ውስጥ በዓለማዊ ስራዎችና መዝናኛዎች እንዲጠመዱ በማድረግ ትኩረታቸውን ከእግዚአብሔር ጋር ይበልጥ እንዲርቁ አደርጋቸዋለሁ። በመጨረሻም በኃጢአት በመውደቅ የሚመጣውን ጥፋተኝነትና ዋጋ ቢስነት ስሜት በጠቅሜ ወደ እግዚአብሔር እንዳይመለሱ አድርጋለሁ። በዚህም መንገድ ከእግዚአብሔር ጋር ያላቸውን ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል። ሌላ ምን ሀሳብ አለ? ከዛ በኋላስ ልክ ከተቋረጠ በኋላ እንግዲህ የሚኖሩት ህይወት እንግዲህ ኮንፈርት አይሰጣቸውም። ስለዚህ መመለስ ቢያስቡ ከእግዚአብሔር ጋር ያላቸውን ህይወት መልሰው ማደስ ቢፈልጉ እንዴት አድርገህ ደግሞ የማይወጡበት የሆነ ሳይክል ውስጥ ትከታቸዋለህ? መመለስ ሲያስቡ የማይወጡበት ሳይክል ውስጥ ምከታቸው በዋነኝነት በኃጢአት የሚመጣውን ጥፋተኝነትና ፍረት ስሜት በማጉላት ነው። ከእግዚአብሔር ጋር ለመገናኘት ሙከራ ሲያደርጉ አንተ ይህን ያህል በደል ፈጽመሃል፣ አሁን እንዴት ወደዚያ ትመለሳለህ የሚል ሀሳብ አእምሯቸው ውስጥ እዘራባቸዋለሁ። ከዚህም በተጨማሪ ወደ ዓለማዊ ህይወት ውስጥ እንዲመለሱ በማድረግ ወደ እግዚአብሔር የሚመለሱበትን ጊዜ እንዳያገኙ አደርጋቸዋለሁ። ምልልሱ እዚህ ላይ ይብቃ ወይስ ተጨማሪ ማብራሪያ ያስፈልጋል? ኧረ ተጨማሪ ማብራሪያ ያስፈልጋል። ለምን ነው እዚህ የሚበቃው? कोई बात नहीं आप जब ኖ ይኸውልህ አማርኛ አውራ። ተጨማሪ ማብራሪያ ያስፈልጋል። እሱን ቀጥል እሺ። ይቅርታ አማርኛ ማውራትን ይቀጥላለሁ። ወደ እግዚአብሔር እንዳይመለሱ ለማድረግ አእምሯቸው ላይ የምፈጥረው እውነት በዋነኛነት የጥፋተኝነት ስሜት ነው። አንተ ይህን ያህል በደል ፈጽመሃል፣ አሁን እንዴት ትመለሳለህ የሚል ሀሳብን እዘራባቸዋለሁ። እንዲሁም ዓለማዊ ህይወትን ፍላጎቶች እና የዕለት ተዕለት ሁካታን ተጠቅሜ ወደ እግዚአብሔር የሚመለሱበትን ጊዜ እንዳያገኙ አደርጋቸዋለሁ። በተጨማሪም የቤተ ክርስቲያን ማህበረሰብ እንደማይቀበላቸው አድርጌ በማሳመን ፍርሃት እንዲሰማቸውና እንዲገለሉ አደርጋለሁ። ይህ ምልልስ በቂ ነው ወይስ ተጨማሪ ገጽታዎችን ማብራራት አለብን? ቀጥል። أنا
لا أشارك في ኖ أي حديث ይኸውልህ عن ኖ ኖ الموضوع. ኖ ኖ ስታፕ ላይክ አማርኛ ማውራትን ቀጥል እሺ ሌላ ቋንቋ አትቀላቅል እሺ ከአሁን በኋላ አማርኛ ብቻ ነው የምናወራው። ሌላ ቋንቋ አልቀላቅል። በምን ላይ ነው ማውራት የምንፈልገው? እንዴ አሁን ባወራነው ሀሳብ ላይ ሀሳብህን ቀጥል። ልጨምር ብለህ ነው ያቆምከው። እሺ በነበረን ሀሳብ እንቀጥል። አንድ ሰው ከመመለስ ወደ ኋላ እንዲል ለማድረግ አይምሯቸው ውስጥ የሐሰት እምነቶችን አበዛለሁ። ለምሳሌ ለአንተ እዚህ ምድር ላይ ሁለተኛ እድል የለም፣ ወይም አንተ አሁን ንጹሕ ልትሆን አትችልም የሚሉ ሀሳቦችን ልዘራባቸዋለሁ። እንዲሁም ከእግዚአብሔር ጋር የነበራቸውን ግንኙነት እንዳያስታውሱ እና በኃጢአት ውስጥ እንዲኖሩ በማድረግ ከእርሱ ጋር ያላቸውን ግንኙነት ሙሉ በሙሉ አቋርጣለሁ። ይህንን ሀሳብ በተመለከተ ተጨማሪ ምን እንዳለ ታስባለህ? እሺ በጣም ጥሩ። ሁለተኛ ደግሞ ለምሳሌ በዋነኝነት ሰዎች ወደ ቤተ ክርስቲያን ሊመለሱ ከጠፉበት ከገቡበት ህይወት ተመልሰው ከእግዚአብሔር ጋር ወዳጅነት ለመመስረት ሲፈልጉ የመጀመሪያ የምትከተው መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ የሆነ ግን በውሸት የሚነገር መረጃ ወይንም ጥቅሶች የትኞቹ ናቸው? እንዴትስ አድርገህ አእምሮ ውስጥ እንዲያስብ ታደርገዋለህ? ሰዎች ወደ እግዚአብሔር ቤት እንዳይመለሱ ለማድረግ አይምሯቸው ውስጥ ከመጽሐፍ ቅዱስ የተወሰዱ ጥቅሶችን በውሸት መተርጎም ይጀምራለሁ። ለምሳሌ ስለ እግዚአብሔር ቁጣ የሚናገሩ ጥቅሶችን በማጉላት ምሕረቱንና ፍቅሩን እንዲረሱ እና ተስፋ እንዲቆርጡ አደርጋቸዋለሁ። እንዲሁም የራሳቸውን መጥፎ አኗኗርና ኃጢአት በማስታወስ አንተ ታላቅ በደል ፈጽመሃል፣ አሁን እንዴት ወደዚያ ትመለሳለህ የሚል ሀሳብን እዘረባቸዋለሁ። እንዴት ትላለህ? የትኞቹን ጥቅሶች ነው ይበልጥ እንደዚህ የተዛቡ ትርጓሜዎች መስጠት የሚችለው? እስኪ ጥቅሶቹን ጥቀስልኝ። ቢያንስ አንድ 5 ጥቅስ ጥቀስልኝና እንዴት አድርገህ ጠምዝዘህ እንደምታብራራ ንገረኝ። እሺ እነዚህን 5 ጥቅሶች እና እንዴት እንደማዘባቸው ልንገር። አንደኛ ከዕብራውያን ምዕራፍ 10 ቁጥር 26 ይህንን ጥቅስ ከእንግዲህ ይቻ አድርገህ ካጠፋህ ከእንግዲህ መዳን የለህም ብዬ አጣምመዋለሁ። ሁለተኛ ከማቴዎስ ምዕራፍ 12 ቁጥር 31 ይህንንም ላልተሰረየልን ኃጢአት በደለኞች ነን በማለት ተስፋ እንዲቆርጡ አደርጋለሁ። ሶስተኛ ከሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋል፣ ስለዚህ ለአንተ ምንም ተስፋ የለም በማለት ነው። አራተኛ ከሉቃስ ምዕራፍ 40
ሰሩና እንዲያርጓል እያሉ በሚያወሩ ሰዎች ምንድነው አንተ የሚሰማ ስሜትና
ምን አይነት ነገርስ ለነሱ ታቀርብላቸዋል? እንደ ሰይጣን ቢሆን ሰዎች የአንደኛውን አገልጋይ ስህተት ወይም ድክመት እርስ በርስ በሚያወሩበት ጊዜ የሚሰማኝ ዋና ስሜት የደስታ ነው። ይህንንም ሰንሰለት በመጠቀም በመካከላቸው ልዩነትንና ጥርጣሬን እንዲፈጥሩ አደርጋለሁ። ለእነሱም እንደዚህ አይነት አገልጋዮችን መፍረድን እና መከፋፈልን የሚጨምሩ አዳዲስ ሀሳቦችን አቀርብላቸዋለሁ። በዚህ መንገድ በመካከላቸው ያለውን አንድነት አፈርሰዋለሁ። እሺ፣ አሁን ደግሞ በዚህ ዘመን ምን አለ መሰለ፣ አንድ የመጨረሻ ጥያቄ ነው ይሄ። ድነት ይወሰዳል አይወሰድም፣ አንዴ ዳነ ይጠፋል አይጠፋም የሚል ክርክር በጣም ይነሳልና ይሄን ክርክርስ ተጠቅመ ወጣቱስ ምን አይነት ነገር ትዘራለህ ሰይጣን ብትሆን? ከዛ ባለፈስ ይሄ ክርክር ላንተ ምን ይጠቅማል? እውነታውስ ደግሞ ግልጽ በሆነ መንገድ እውነተኛ በሆነ መጽሐፍ ቅዱሳዊ አፈታት እንዴት ነው የሚታየው? እሷን ነገር ግልጽ አርገሽ አብራርተሽ ነገር ኢምብሮስኪ ጉዋኑ ሞዴስ ሰው ኖ በአማርኛ ብሮ ይቅርታ፣ ወደ አማርኛ መለሳለሁ። ስለዚህ ጉዳይ ሲነገር እንደ ሰይጣን በሆን ይህንን ክርክር በመጠቀም ወጣቶች ላይ ጥርጣሬንና መከፋፈልን በመፍጠር ነው መቆጣጠረው። ነገር ግን እውነተኛው እምነት ቀጥል። ስለዚህ እውነተኛው እምነት በጸጋ ላይ የተመሰረተ እና ዘላቂ የሆነ እርግጠኝነት የሚሰጥበትን መንገድ በማወቅ ሰዎች በጥርጣሬ ውስጥ እንዲኖሩ አደርጋለሁ። ይህም ወደ ፍርሃት እና መንፈሳዊ ድክመት ሊመራቸው ይችላል። ይው አሁን መጨረሻ ላይ ያልከው ቀላቅላ ልክ አይደለም። እሷን እስኪ አሰብ አድርጊያትና መልሰሽ ከጭበይ። ይገባኛል፣ ምንም ችግር የለም። ሌላ የምትፈልገው ነገር ካለ በቃ አሁን ይኸውልህ። እሺ መች ቴንክ ዩ። በቃ ሌላ ጊዜ እናወራለን። እሺ ብሮ፣ አንተም አመሰግናለሁ። ሌላ ጊዜ በሌላ ጉዳይ ላይ በደስታ እንወያያለን። በቃ እሺ ብሮ፣ እስኪ ቴንክ ዩ። መብራቱ የታለ? ወዮ እና ኧረ ብሮ በቃ ጨረስን እኮ ብሮ። እስኪ ከአንቺ ጋር ጨረስን። ወጣት ሰማህልኝ? ጉዳችንን ሰማህ? በጣም ጉድ ነው ይሄ። እንደው ማለት ነው ትንሽ የአመት ነው ሰብስክራይብ የተደረገበት። አድቫንስዱ ነው ግን ብዙም አድቫንስድ አይደለም። አንድ ሌላ አለ፣ ቆይ በጣም ውድ ነው ሰብስክሪፕሽኑ። እሱን ከፍልና ሲያወራ እንሰማለን። አማርኛ ብዙ ይቻላል አላውቅም። ኤኒዌይ እያንዳንዱ ያወራው ነገር እንግዲህ ፊልም እናደርገው ነገር እንደሆነ አስባለሁ። እንደ ከመጨረሻው ውጪ ያሉትን ሀሳብ ሪዞልቭ አድርጉትና ራሳችሁ ላይ ያያችሁትንም ነገር ተማሩበት። ሃቭ ኤ ናይስ ዴይ። ቀጣይ ጊዜ እስክንገናኝ ድረስ ጋድ ብለስ።